ታዋቂዋ የሴቶች መብት ተሟጋች ህሊናና የአቶ ማንደፍሮ ወንድም በጎ አድራጊው አቶ ከፍያለው የፍቅር ግንኙነት እንደጀመሩ መረጃ ወጥቷል። እንግዲህ በእነዚህ ሁለት ቅንና በጎ አድራጊ ሰዎች ጋብቻ የሚወለደው ልጅ ምን ሊሆን እንደሚችል ከወዲሁ እየተገመተ ይገኛል። መቼም የሁለት ቅዱሳን ሰዎች ልጅ መልአክ እንደሚሆን በእርግጠኝነት መናገር ይቻላል። ስትተኝ ደግሞ እንዴት አባሽ ነው የምታምሪው? ሃይ ቴዲ ዲን ህሉ ስልኳ አልሰራልኝ የለችም እንዴ? የለችም። የት ሄዳ ነው? ከከፍያለው ጋር ቀጠሮ አለኝ ብላ ነው ወጣችው። ምን? ከከፍያለው ጋር? ቆይሽ ስልኳ ለምን አይሰራም? እኔ ምን አውቃለሁ ሳባ? የት ነኝ ያለችሽ? አልነገረችኝም። እኔ ይሄ ነገር ምንም አላማረኝም። ቆሻሻ እኛም ግራ ገብቶናል። ለምን ግራ ይገባችኋል? ሊመቻቹ ይችላል። ምንድነው? ቢሆንም በዚህ ፍጥነት ከባድ ነው። በጭራሽ ከጀርባው የሆነ ሴራ ይኖራል እንጂ ሊሆን አይችልም። እሺ አሁን ለምን ነበር ስብሰባ ይጠራ ነው? ህሉ ስልኳ አይሰራም። ይሄ ነገር ደግሞ የሆነ ነገር ከጀርባው እንዳለ ያስታውቃል። ስለዚህ በፍጥነት ማጣራት ይኖርብናል። ስለዚህ የት ሄደ ነው የምናጣራው? እዚህ ሆቴል ከሆኑ እናረጋግጣለን። የት ነው ሆቴሉ ታዲያ? እንሂዳ። እኔ አላውቅም። ኧረ ይሄማ መሳይ ሆቴል ነው። እርግጠኛ ነሽ? አዎ ይሄው ቴብሉ ምናምን ራሱ ነው። እሺ ሁለታችን እዛ እንሄዳለን። ድንገት የሆነ ነገር ከተፈጠረ እናንተ እስክትጆ ሆናችሁ ጠብቁ።
እኔም እኮ መስራት ፈልጌ ሉሊትን ላገኛት አልቻልኩም። ስልኳ አይሰራም። እራሷ ናት የምትደውለው። መሲ ራሱ በጣም ብዙ ደም እየፈሰሰ ነበር። ትቻት ነው የመጣሁት። ላገኛት አልቻልኩም። ምን? የት ነው ያለችው መሲ? ያው ቤት ነው የምትሆነው። ደግሞ የትም እንዳትሄጂ እያለች ስትቆጣት ነበር። ታውቂዋለሽ እንዴ ቤቷን? አዎ። ነይ እንሄዳለን። እንኳን በሰላም ነቆ ወይዘሪት ሊና። እንኳን እስከነቃ ጠበቃችሁኝ። አቶ ከፍ ያለውና ማንደፍሩ ከዛ በፊት ግን አንድ ነገር አድራላችሁ እፈልጋለሁ። ለስራችሁ ታማኝ ሁኑ። አዎ ለስራችን እጅግ ሲበዛ ታማኞች ነን። አለቆቻችሁ የከፈሏችሁን 10 እጥፍ አድርጌ ልከፍላችሁ ይችላሉ። ህይወታችሁን የሚቀይር ገንዘብ ከነሱ በላይ የሚያረጋችሁን ሀብት ልሰጣችሁ ይችላል። ረፍ ቼክ አሁኑን ልፈርምላችሁ። ታማኞች ነን። ጥሩ። ታማኝነታችሁን ሳላደንቅ አላልፍም እና በጣም ታማኝ ሰው ወዳለሁ። መታመንም ደግሞ ለራስ ነው። ስለዚህ ሁሌ በሰዎች የታዛችሁ ከምትኖሩ አዛችሁ መኖር አትፈልጉ? እስቲ ራሳችሁን ጠይቁ። እኔ መደራደር ፈልጋለሁ። ስጋታችሁ ይገባኛል። ካለቆቻችሁ ጋር ሳትጋጩ ሁሉንም ነገር በብልጠት መጨረስ እንችላለን። እንዴት? በጣም ጥሩ ጥያቄ። ረጅም ጊዜ የማስገደል ልምድ ያለኝ ሰው ነኝ። አለቆቻችሁ ደግሞ ድራማ ይፈልጋሉ። ስለዚህ ድራማ እንስራ አይሻልም? እኔ በፍጹም በዚህ ሐሳብ አልስማማም። ጥሩ። ምን ትጠብቃላችሁ ታዲያ? ካሜራችሁ ይታል። ጥጋብ አለብሽ ልበል መሰለኝ። ባይኖርብኝ ኖሮ ያወቅኩ መድኃኒትህን አልጨልጠውም ነበር። በዚህ መንገድ ካልሆነ ላገኘን እንደማልችል ስለማውቅ ደግሞ ምንም እንደማታመጣ ስለማውቅ አሁን በጀሽ ነዛ ኮልኮሌ ጓደኞች አይደርሱልሽ። ቆሻሻ ዛሬ ተገልጠሻል። ጭንብልሽ ተገፏል። ታዲያ እንደዚህ የተሻለ አላምርም ትላለህ? ራቁትሽን እየቀረጽኩኝ ሳላስደፍርሽ እንድገልሽ አታስገድጂኝ። አትበሳጭኝ።
ለምን አታረገው? እሱማ የወንድ ስራ ነበር። ስኬሎ ጥጋብሻውን ይበርድልሻል። ቅንጡ ስቲምና ስፓ፣ ዘመናዊ ጂም፣ ባህላዊ ወይባ፣ የወንዶች የሴቶች እንዲሁም የህፃናት የውበት ሳሎን፣ ካፌና ሬስቶራንት ሁሉንም አገልግሎት በአንድ ህንጻ ሩታና ስፓና ቢዩቲ ሴንተር በመሃል 4 ኪሎ። ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው። ከፍተኛ የሥራ አለ። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። እንዴት ነው የምናደርገው? መቼም በየሩሙ እየዞርን መፈልግ አንችልም። እሱ ለኔ ታዩ። ሐሳብሽን ግልጽ አድርጊልኝ። ሐሳቤ እኮ ምንም የተደበቀ ነገር የለውም። ሁሉም ነገር ግልጽ ነው። ነይ ተከተይኝ። አሁን በእጄ ገብተሻል። የፈለኩትን ነገር ላደርግሽ እችላለሁ። ምታረገኝን ለማየት በጣም ጓጓ። እስቲ ገምች። ምን ማድረግሽ ይመስልሻል? ያው ሌላ ስራ የለ። ካሜራ ገጥመህ ታስደፍረኛለህ። ከዚህ ዘለለ መቼ ሳታስብም አንተ ልጅህን የበላ ጠባብ። ያንን ባይረባ ያ ልጅ ተጠቅመሽ ገሃነም ልከችኝ ነበር። ግን እኔ የተፈጠርኩት ለገነት ነው። ምን ማድረግ ይቻላል? ጠላቶቼን ሁሉ ወደ ገሃነም እየላኩ ነው። ቻው ቻው የኔ መቤት። ዛሬ እንሰነባበታለን። ወንጀል እየተፈጸመ እንደሆነ ነግሬሻለሁ። አንቺም የወንጀሉ ተባባሪ ነሽ ማለት ነው? እኔ ምንም ማውቀው ነገር የለም። ከፈለጋችሁ ሄዳችሁ ፖሊስ አምጡ። ፖሊስ ጣቢያ ሄደን ጊዜ ከምናቃጥል ምን አለበት ብትተባበሪኝ? እኔ ምንም የምተባበራችሁ ነገር የለም። አዝናለሁ። ውጡልኝ። ሙያውን የሚያከብር ሰው ወዳለሁ። ጎበዝ ሜካፕ አርቲስት ነው።
በጣም የገባችሁ ሰዎች ናችሁ። እኔ ጋር በጣም ብዙ የሚሰራ ስራ አለ። ስለ ላኳችሁ አለቆቻችሁም የምናወራው ነገር አለ። እና ምን ይመስልሻል? ቴዲ እውነቱን ነው። እናንተ የውሸት እየተገዳደላችሁ ነው ያለው። ቴዲ ማን ነው? ማንም አይደለም። እሺ፣ በገንዘቤ ነፍሴን ገዝቼ በቦሌ በኩል አለፌ የሞተው ወንድሜን አካል ለብሼ ተመልሼ መጣሁ። ከፈለው ማለት ወንድምህ ነው? አዎ፣ ሊያውም ብቸኛ መንታ ወንድሜ ታው ስደት ይቅርብ ስለው አልሰማ ብሎ በባህር ይሁን በበረሃ ምኑም ሳይገባኝ ሞቱን ግን ተረዳው። የወንድሜ ህመምና ስቃዩን ዋጥ አድርጌ እንግሊዝ ሀገር እንደገባ ነገርኩ። አየሽ፣ ሞቱ እንኳን ይጠቅማል አይመስልሽም? እና ታዲያ ከፍ ያለው እንዴት አየሽው? አልወደድሽው? አንቺ እኔ በቤት ትልቅ ሰው ነሽ። በጣም ላከብርሽ እፈልጋለሁ። አንቺ በጣም ጥሩ ሴት ነሽ። ይቅርታ፣ በጣም ይቅርታ። እነዚህ እኮ ናቸው። እነዚህም ፍቅረኛ ሞቶች አይቻቸዋለሁ። ስንት ቁጥር ነው ያሉት? ፈሪ ነህ ግን በጣም። እኔን ለመግደል እኮ አልጋ ላይ ማሰር አይጠበቅብህም ነበር። አውቃለሁ። አይሽ የገነባሁት ኢምፓየር የተናደው ባንቺ ምክንያት ነው። የምወደው ልጅ የሚሞተው ባንቺ ምክንያት ነው። በብዙ ድካም ያፈራኋቸው ደንበኞቼ ጠላት የሆኑብኝም ባንቺ ምክንያት ነው። አሁን ዳግም መነሳት ፈልጋለሁ። ለዛ መነሻ ምክንያት የምትሆኚ ደግሞ አንቺ ነሽ። ስራን በአዲስ መልኩ ጀምረናል እንላለን እና መበቀልሻለሁ። አንድ ነገር ልምከርህ። የመከርሽው ሳሚ የምወደው ልጄ ከመቃብር በታች ነው። በሴት ልጅ መመከር አልወድም። በሴት ግን ሆድህን መሙላት ትወዳለህ። እውነቱን ልንገርሽ፣ ትፈሪያለሽ ብዬ ጠብቄ ነበር። ታለቅሻለሽም ብዬ ጠብቄ ነበር። አለማልቀስሽና አለመለማመጥሽ ገርሞኛል። አህያ ሞቶ ጅብ ሲያለቅስ የሚለውን ተረት ስለማላምንበት ይሆናል። ሰው እኮ ተስፋ ሲኖረው ነው የሚያለቅሰው የሚለማመጠው። እሺ፣ አሁን ወደ ስራ ብንገባ ይሻላል። ውድ ደንበኛዬ፣ አንቺ ምንድን ነው እዚህ አታቃስችብኝ?
ዋንደና መጣ ለሰርግባ ይሄ ነው ቤቷ? አዎ ይሄ ነው። አቤት ምን ነው? ይቅርታ ጀምር እንጂ ልሳ ቦስ አንተ ባለበት ነው እንዴ? ናልጣለ አንተ ለወደ ብለ ጓደኛህን የምትበላ አራዊት ይኸውልህ ካሜራ ሁሉም ዝግጁ ነው ዳይ ወደ ሰራ እኔ ማውቀው ነገር የለም አልኩ እኮ ቴዲ ታውቂያለሽ በደንብ ታውቂያለሽ በእናትሽ ያለበትን ንገሪ ያለበለዚያ እኔም ሄኖክም ከባድ አደጋ ላይ ነው የምንወርቀው አደጋ የምን አደጋ ያውልሽ አሁንም ጊዜ እየገደልሽ ነው በዚህ ቅስፈት ሄኖክን ታጫዋለሽ እሺ እደውላለሁ ቦስ ምን ፈልገህ ነው? አረ ምንም አውልቃ ሽንት መጣ ሄሎ ሄኒ ሄሎ አሁን ምንም አይነት ወሬ አልፈልግም ህሊናን የት እንደደበቃችኋት ብቻ ትነግረኛለህ ያለበለዚያ እህትህን ድጋሚ በህይወት አታገኛትም አብረሻቸው እንደምትሰሪ ያውቀናል መሞት ነው የምትፈልጊው ወይስ እውነቱን ትነግሪናለሽ በእናታችሁ እንዳገሉኝ ሰው ከመጣ ይሄንን አሳይ ብለውኝ ነው እውነት ሌላ ምንም ማውቀው ነገር የለም እና የትኛው ሩም ውስጥ ነው ያሉት እዚህ አይደሉም ይዘዋት ወጥተዋል ወዴት ነው ይዘዋት የሄዱት እውነት ልጄን ሌላ ምንም ማውቀው ነገር የለም መሞት ነው የምትፈልጊው ልጄን እያልኳችሁ ይሄን ብቻ ነው ማውቀው ሄሎ ምን የት መጣ ጥሩ ፈገግታ በራስ መተማመንን ይጨምራል በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን በናታኖል ዓለም አቀፍ ስታንዳርድ በጠበቁ ምቹና ቅንጡ በሆኑ የጥርስ ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያግኙ የእውነት ፈገግታዬን ወድጄዋል አድራሻ ቦሌ ከአያት ሆስፒታል አጠገብ ከፕላቲኒየም ጂም ጀርባ ከኬር ህንፃ አራተኛ ፎቅ ስልክ 0930 30 3333 ናታኖል ስፔሻሊቲ የጥርስ ማዕከል ጥራትን የሚሹ ይመርጡናል ቤት ለምቦሳ እምቦሳ ሰሩ አያምርም በጣም ያምራል ይሄ እናንተ ማረፊያ ነው ግሩም ነው ማን የሰራው አልከኝ ፓልም ሪል ስቴት ነዋ በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው
60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ ይስራል። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን ሲሳይ ክብረት የህግና የጥብቅና ቢሮ ነው አሳዘነች ቦስ ያንተ መኖር ከብዶኝ እኮ ነው ምኑ ይከብዳል ነው ወይስ እኔ ስወጣል ልትፈታት ነው ወይስ ካሜራዎቹ ልታጠፋፋ ልታግዛት ነው ነው ወይስ ቀለበት ልታደርግላት አረ እንደሱ አይደለም ፈጣን ጊዜ የለንም ቆሻሻ ይሄ ነው ቤቱ አንተ ስግብግብ ሆዳ መቼ ነው በልብ የምትመራው ምን ማለት ነው ይሄ ቢገባህማ ለሰው ታስብ ነበር የጭንቅላት ጨዋታ መሆኑ ነው ለመሆኑ ጭንቅላት አላችሁ እንዴ በጣም ጥሩ ጭንቅላት እንደሌለን ከተረዳሽማ እናሳይሻለን እስካሁን ቆመልኛል አያ ሊደፍርሽ ነበር እሱ ተገዶ ነው ምን ያስገድዷል ይሄ ሆዳ
ሳቢ ሁላችሁም ስለደረሳችሁልኝ አመሰግናለሁ። ሄኖክ እገልሃለሁ፣ አጠፋለሁ። ይቅርታ። አንዴ ሁላችሁ ሁሉልኝ። ከማን ደፍሮ ጋር የምንጫወተው ነገር አለ? አይሆንም ሁሉ ከዚህ በኋላ ለህግ አሳልፈን መስጠት ነው ያለብን። የማይሆን ነገር ውስጥ ልትገቢ ነው? የማደርገውን እኔ አውቃለሁ። ተይ ውጡልኝ። ህሉዬ እባክሽ ውጡልኝ። ይህን ሽጉጥ አወቀው? ያንተ ነው። አንተ ለሳሚ፣ ሳሚ ደግሞ ለኔ። አየህ፣ ልጅህ ነው አንተ እንድገልበት የሰጠኝ። አንተ በትክክል መሞት ያለብህ ፍጡር ነህ። አንተ የብዙ ሰዎች ህይወት መጥፋት፣ አንተ ለብዙ ሴቶች ህይወት መመሰቃቀል፣ ለብዙ ቤተሰብ መበተን ምክንያት ነው። መሞት አለብህ። ያንተ መሞት ለብዙ ሰዎች እረፍት ነው። እገልሃለሁ። ተኩሻ እያላበሽ ምን ነው? ሰው ገለሽ አታውቂም እንዴ? ተኩሽ እንጂ ልጄ፣ በቀለኛ እንዳትሆኝ። ፍርድ የሚሰጥ ፈጣሪ ነው፣ በቀልም የእግዚአብሔር ነው። ተኩሽ እንጂ ሳቢው
እያለ ቢረሳ ሄዶ ባይዘከር ጥላቻ ነው ደፍት ያርግሽ አንቺም ብሎ ለልትጂ ሌባ አጭበርባሪ ተቃወመች ብራለን አስገርመች መልኳን አሳምራ ዘራው ቢበተን መውደዱ ባይቀና መሻቱን አያጣም ህሊናን ያጸና የልጓዙን ችላ ብትኖር ጠቅልላ ሐቋን ቋለፈ ምክራን ብሎ ችላ ጆሮውን አዳፍኖ ሰው ቀኑን ቢሸሽም ከሌት እውነት ጩኸት ከጋው ፍርድ አይተርፍም ነይ 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 ህሊና ነይ ፍርድ እንዲቃና ነይ 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 ህሊና ነይ ፍርድ እንዲቃና ህሊና ድንግርግር ፍቺ የለሽ ስፍር የራስ እውነት የየግል ሚስጥር እውነት ያልወደድ ሰው ሲሆን የራስ ስር የለሽ ምክር አብቶኝ ምስክር ሁሉም እንዳቅሙ ነው እንዳበጀሽ ልቡ እንደ ራሱ ሁሉም እንደ ቀልቡ ያሰፋሽ ሚያጠብሽ ልክ እንደ ወገቡ እንደ ቻለው እንደ የሰበቡ ነይ 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 ህሊና ነይ ፍርድ እንዲቃና ነይ 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 ህሊና ነይ ፍርድ እንዲቃና ህሊና 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 ጸንታለች በልቡ ብርሃን ህሊና 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 ጸንታለች በልቡ ብርሃን